ዋናው ደግሞ ስራውን ካልቻልከው ቢተልቅም ችሎታ ካለ ያቺን ትልቀቷን ታመጣታለ በትንሽነቷን ቢው ጥግጥጓን ምናን የመንካት ጨዋታ እኮ ነው። የሴቷን የሙቀት መጠን የመቆጣጠር ሁኔታው ነው ዋናው ማለት ነው። ልክ እንደ ፍሪጅ ማለት ነው። ለፈጣሪ መስጠቱ አይሻልም ታዲያ? እኔ ምንም ፈጥሮ ነገር ይኖራል ጭራሽ በህልሟ መጣ ማለት እኮ ተጠናውቶታል ማለት ነው። ስንት ያመቻቻትን ሴት መተውኩ ቀላል አይደል? ባይጋለጥ ኖሮ ስንት አመት ነው ያፈቀርኳት እሷ ልትጮትብኝ ነበር ማለት እኮ ነው። የሆነ በጣም የሚያሳዝን አይን ምናምን ነገር እያየሽ ለአንድ ቀን እባክህ ተቸገር ዲብል ምን ትላለህ? በቃ ያንተ ሚስት ነው በፈልገው ቢል እስቲ አንተ ብቻ ለምን ትጠይቃለህ? እኔ ልጠይቅ አንተ ብትሆን ምን ታደርጋለህ? ይሄን ነገር እኔ ጠያቂ ነኝ በሂሳብ እንዴት ነው ሚስቴን እሱ ተጠቅሞበት እኔ ልጠቀም ነው ከዛ በኋላ አዛዋል ኖ እሱንማ አንተ ልትጠቀም አንድ ቀን ያገኘችው ሰው ከሆነ ክብሯን ያራክሷል ብቻ ሳይሆን ከውሻም በላይ ትሆናለች። ይሄ እኮ ስሜት እኮ ነው እንዴ ምንም ክብሯን አይቀንሱም። ሌላ ሰው ጋር አትሂድ ብቻ የገዛ ባለቤቷ ከሆነ ችግር የለውም ባይነኛለሁ። ዝም ብሎ ካገኘችው ሰው ጋር ከሆነማ ክብር ይቀንሳል ብቻ ሳይሆን ክብር አልነበራትም መጀመሪያ እቺ ሴት ማለት ነው። እነሱም ከሆነ የሰውነት አካላቸው እኮ ይነካል እኮ ስለዚህ ጌን የሚያደርጉት ነገር አለ። እሺ ሰላም ነው እግዚአብሔር ይመስገን ምርጥዬ። ማን እንበል? አቤኔዘር ይባላል። ኦኬ በጣም ጥሩ። ጽድት ያሉ ጥያቄዎችን እንጠይቅሻለን እና በሚገርም ሁኔታ ተመልሽኛለሽ። አያሳስብም አባል ፒሳይ። እሺ አንደኛ ጥያቄ በግንኙነት ውስጥ ሳይዝ ወይም ችሎታ የቱ ይበልጣል ከሳይዝ እና ከችሎታ? ሳይዝ ማለት መተለቅ ማነሱን ነው። ችሎታ ይበልጣል። ዋናው አሰራርሽ ነው። አሰራሩ ዋናው ቅቤው ነው። ዋናው አጣጣልሽ አወጣጥሽ ምናምን እንጂ አይ ትልቀትም እኮ ወሳኝነት ይኖረዋል ማነስ መተለቁ ግን ዋናው ደግሞ ስራውን ካልቻልከው ቢተልቅም ብዙም ጥቅም የለውም ባይነኝ እኔ እንደኔ ዋናው ፈርስት ችሎታው ነው ማለት ወሳኙ ችሎታ ነው። ችሎታ ካለ ያቺን ትልቀቷን ታመጣታለ በትንሽነቷን ቢው ዋናው ማለት እንዴት ይመጣል ከላይ ካንተ ሰጣ እንዴት ላሳይሻውን እሱ ነው እንጂ ነው አሁን ኤክስፐርት ነኝ በዚህ ጉዳይ ግን እንዴት ስለ ጥግጥጓን ምናን የመንካት ጨዋታ እኮ ነው። በቃ እኔ አላውቅም። እሺ እንደዛ ነው እኔም አላውቅም እንደዛ ያንተ ብቻ ጨዋኛ የምር ወሳኝነት እኮ አለው እኮ የታወቀ እኮ ነው ግን ከእንትን በላይ አይሆን ከዋና ጋር ችሎታ ነው ማለት ነው። ከምንም ነገር በፊት ችሎታ ነው ማለት ነው። የሴቷን የሙቀት መጠን የመቆጣጠር ሁኔታው ነው ዋናው ማለት ነው። ልክ እንደ ፍሪጅ ማለት ነው። ዋጓን what is going on ምን በጣም ጥሩ። እሺ ሌላኛው ጥያቄ ፍቅረኛህን ሌላ ሰው በህልሟ እያሰበች ካንተ ጋር ብታደር ምን ይሰማሃል? ሌላ ሰው እያሰበች ማለት ሌላ ሰው እያሰበች ማለት በህልሟ በቃ አጠገብህ ተኝታለች ምናምን ነገር በህልሟ ወይ እኔ የኔን ስም እየጠራች ምናምን ነገር ሊሆን ይችላል ካንተ ጋር ተኝታ ማለት ነው። ምን ይሰማሃል? ምን ይኮና አንተ ወንድም ምትጠራ ምን ችግር አለ? ሰደ ኦኬ እሺ ጓደኛን አብረህ የምትውለው ምናምን ነገር በቃ በፍቅር እየጠራች ምናምን የኔ ፍቅር ምናምን ነገር እያለች ስሙን ብትጠራ ኦኬ እኔ ፍቅርም አለው ጭራሽ የኔ ፍቅር እንዴት አድርገን ነው እሱን እንደዛ ነገር እያለች ማለት ነው። ለፈጣሪ መስጠቱ አይሻልም ታዲያ? እኔ ምንም ፈጥሮ ነገር ይኖራል ጭራሽ በህልሟ መጣ ማለት እኮ ተጠናውቶታል ማለት ነው። በቃ ትወደዋለች ማለት እኮ ቢያንስ ቅዠት ቢሆን ወይ ያስቸገራት ነው ወይ እኔ በሌለውበት ያስጨንቃት ይሆናል ብዬ አስብ ነበር። ግን የኔ ፍቅር እያለች ከጠራችሁ ተስፋ መቁረጥ ነው ያለብን ብዬ አስባለሁ። ይሄንን ነገር እያወቅህ ታዲያ ምንም ነገር አታደርጉም ነው? አረ መተው ነው በቃ እሷ አትሆነኝም ብለህ ማሰብ ነው ይዛሳል እንዴ። በህልሟ የኔ ፍቅር አለች ማለት እኮ በህልሟ እየተጫመተ በእውኗ ደግሞ ሌላ ነገር በህልሟ ራሱ አይታወቅም። በእውኗማ ጨርሷል። የኔ እኮ የኔ ፍቅር ደረጃ ከደረሱ እንዴት ነው አቤኔዘር የምናጠፋው ምናምን ነገር እያሉ ቢያስቡ ማለት ጭራሽ በህልሟ ብትወራ እኔ ቀድሜ እጠፋላታለሁ ስለ እንጂ ምንም አይነት እርምጃ ምናምን ነገር አትወስድባትም። እንዴ ነገር ላይ እርምጃው ምን ይፈጥራል ብለህ ምንም አይፈጥርም እኮ ስለ በቃ ወደዋለች የኔ ፍቅር ደረጃ ከደረሱ በቃ ተስፋ መቁረጥ ነው ያለበት ባይነኝ ነው። በእርግጥ ያው ስንት ያመቻቻትን ሴት መተው እኮ ቀላል አይደለም። እሱን ነው መደህኔ የባሰ ከመሰቀየቱ አይሻል የራስህን ደግሞ መፈለግ ለምን በዛም ሙድ አስገድዳትም ብትቀጥል ብዙ አትሄዱም ነው ከዚህ ሴት ጋር
አሁን በድብቅ እንደው ፈጣሪ ያጋለጠልህ በህልም አወራች እንጂ እኮ የኔ ስንት ጉዳይ ይኖር ይሆናል እኮ ስንት ነገር ይኖር ነበር ማለት ነው። ከዛ አንፃር እተዋትና ይመችሽ ይላታል። እንደውም የነገር በመፈጠሩ ፈጣሪን ታመሰግናለህ ብዬ አስባለሁ። የሰይ ለምን ካልከኝ ኦሬዲ በቃ እሷን አጋልጦልሃል ማለት ነው እኮ። አትሆነኝም ነበር እኔ ባይጋለጥ ኖሮ ስንት አመት እኔ እያፈቀርኳት እሷ ልትጮትብኝ ነበር ማለት እኮ ነው። ለዚህ እተዋታለሁ። ታንክስ ጋር ነው የምትለው ማለት ነው። እሱ ተመስገኑ ላይኖር ይችላል ግን መተው አይቀርም ነው እንጂ መወዳት ከሆነ ተመስገን እንኳን የሚኖረው አይመስለኝም። ኦኬ እሺ። በጣም የምትወደው ጓደኛ ከፍቅረኛ ጋር አንድ ሌሊት እናሳልፍ ፍቀድልኝ ቢል ለምን ትለዋለህ? በጣም የምትወደው ጓደኛ በቃ ለአንድ ቀን ብሎ በቃ አለ አይደል ምን ትለዋለህ ማለት የሆነ በጣም የሚያሳዝን አይን ምናምን ነገር እያየሽ ለአንድ ቀን እባክህ ተቸገርልኝ ቢል ለምን ትለዋለህ? በጣም የሚያሳዝነኝ እናንተ እንዴ ምን አይነት ምን አለ መሰለሽ በድሮ ዘመን ማለት ነው እኔ እናንተ አሁን አንድ አባል ሆነን የጦርነት ተዋጊዎች ሆነን አጋጣሚ ከኋላ እኔ የሆነ ጠላት ሊያጠቃኝ መጥቶ አንተ እሱን ብደፋልኝ የምታረግልኝ ብቸኛ ነገር ቢኖር ሚስት ጋር እንድገባ ትፈቅድልኝ ነበር። ትልቁ ነገር ማለት እንደ ትልቅ ነው የሚወሰደው ማለት እኮ ነው እውነትም። ወይም እነሱ ራህ አድርገውታል ይሄን ነገር በቃ ዛሬ አንተ ሚስቴ ጋር ገብተህ ትተኛለህ ለሰራው ጀብድ ሚስቴ ጋር ስገባ እኔ ደግሞ ሚስት ጋር ገባለሁ። በሱ አጋጣሚ የተወለዱ ልጆች አሉ በነገርሽ ላይ በአንድ ቀን እንዲህ ይሁን ተብሎ ተደርጎ ከንጉሳውያን ቤተሰብ ሁላ አሁን ከመሩን ንጉሳውያን አሉ ከነሱ ውስጥ ሁላ የሆነ ንጉሳውን እኔ ወይ ስም መጥራት አይጠበቅብኝም ምናምን እንጂ እሱን እንደዚህ ተፈቅዶለት በአንድ ቀን ግንኙነት ነው ልጁ የተወለደው። ያው በእርግጥ በፍቃድ ነው ገባሻ። እዚህ ነው ይፈቅድለታል ወይ የሚለውን ጥያቄ ስላንተ ስንመጣ አንተ ፈቅድለታለህ ሳትፈቅድለት ጥያቄ ምልክት እኔ በቦታው ካልሆንኩ ይሄን ነገር ውስጥ እንዴ አልፈቅድም እንጂ የምን በቦታው ካልሆንኩ ምናን ይፈልጋል እንዴ? በጣም የሚያሳዝን አይን እያየህ ነው በቃ ወንድሜ እባክህ። እና በጣም ኦቨር ሆኖበት ምናምን ነገር ሊሆን ይችላል። ከኔ ሚስት ምንድነው ያዘው? ሌላ ሴት እፈልግለታለሁ በቃ ያንተ ሚስት ነው የሚፈልገው ቢልህ እስቲ አንተ ብቻ ለምን ትጠይቃለህ? እኔ ልጠይቅ አንተ ብትሆን ምን ታደርጋለህ? ይሄን ነገር እኔ ጠያቂ ነኝ በሳት እኔ ጠያቂ እኔ በቃ እንደዛ ከሆነ በሌላ ፕሮግራም ይሄን ጥያቄ ከተጠየቁኝ መልሳለሁ። ለዛሬ ግን ተጠያቂው አንተ ስለሆንክ አንተው ቀጥለው። በቃ እንደዛ ከሆነ እኔ መፈቅድለት አይመስልኝ። ይከፋ በቃ ይደብረው ይጭነቀው ሁላ እንጂ እንዴት ነው ሚስቴን እሱ ተጠቅሞበት እኔ ልጠቀም ነው ከዛ በኋላ አውዛዋል ኖ እሱን ማን ተነጣቀ ስትለይ ነው። አይሁን ጭራሽ ይክፈው በቃ። ጓደኛዬም እየሰማ ከሆነ እዚህ ጋር እየሰማ ከሆነ እንዳትጠይቀኝ ሺ ጊዜ ይክፋ። ጻብ ነው ይፈጠረው ጭራሽ ይሄን ለመጠየቅ ሁላ እንዳያስብ አያስበው ሁላ ማለት እንዳታስበው ሁላ ያሰበ ሰው አለ ምን የሰማው ነገር አለ በውስጥ ነው ይሄ ጥያቄ ተጠየቅኩት። ለዛ ነው ጠይቅልኝ ተብዬ ማለት ነው። ሊያሳዝን ይችላል እኮ ልክ እኮ ነው። ሰምቶት ይሆናል ምናምን። ኦኬ እሺ ሴት ልጅ መጀመሪያ ሄዳ ወንድን እንጀምር ብትለው ክብሯን ያሳንሳል ብለህ ታስባለህ? ጓደኛዋ ከሆነ ምንም ክብሯን አይቀንሱ። ስለ አንድ ቀን ያገኘችው ሰው ከሆነ ክብሯን ያራክሷል ብቻ ሳይሆን ከውሻም በላይ ትሆናለች። የመጀመሪያ ፈርስት ዴት ላይ ከሆነ ማለት የምታውቀው ከሆነ ግን እንዴት ነው እሷም ስሜት አላት፣ የመጠየቅ መብቷ አላት። እንደውም እነሱ እኮ እንደውም የሆነ ሐላል ስላልሆኑ ሲያምራቸው የቆየ ተጠራቅሞ ነው የሚያምራቸውና ኦኬ ሰብሰብ ታደርጉ አንተ በፈለክ ሰዓት የትም ትሄዳለህ ነይ ብለህ ተሳድበህ መተህም ቢሆን የምታረገው ነገር ነው ሚስት። እሷ ግን ካንተ እስካልመጣ የምትጠብቀው ነገር አለና አንዳንዴ ደፈር ማለታቸው ልክ ነው ባይነኝ። ደፈር ማለታቸው ትክክል ነው ነገር ማለት ነው። ስለዚህ ምንም ክብሯ የሚቀንሰው ነገር የለም። ይሄ እኮ ስሜት እኮ ነው እንዴ ምንም ክብሯን አይቀንሱም። ሌላ ሰው ጋር አትሂድ ብቻ የገዛ ባለቤቷ ከሆነ ችግር የለውም ባይነኝ እኔ እንዳልኩ። ስለዚህ እንደ እንትኑ ይለያያል ማለት ነው፣ እንደ ሪሌሽኑ ይለያያል ማለት ነው። እሱም ወሳኝነት አለው። ዝም ብሎ ካገኘችው ሰው ጋር ከሆነማ ክብር ይቀንሳል ብቻ ሲሆን ክብር አልነበራትም መጀመሪያ እቺ ሴት ማለት ነው እንጂ እንዴ ስሜት አላት እሷም ያምራታል። እነሱም ከሆነ የሰውነት አካላቸው እኮ ይነካል እኮ። ስለዚህ ጌን የሚያደርጉት ነገር አለ በነገር if you know ማለት ነው። I don't know አንዴ እንደዚህ ሄዶ ይጠይቃል አባትየውን ማለት ነው። ደሃ ነው ሰውየው። ሄዶ እባክህን ልጅህን ፈልጌ ነበር ብሎ ይጠይቋል። ምን አለህ ይሏል። መሬት አለህ ይሏል። አይ መሬት የለኝም አባቴ። እሺ ከብቶች ወይ በሬዎች ምናምን አሉ? አይ እነሱም የሉኝም። እሺ የተለየ ውርስ ከቤተሰብ ምናምን አለ? አይ እንደዛም የለኝም። እና እስቲ አሁን አንተ ራስህን ልጠይቅ፣ አሁን ልጄን ብድራት ይሻላል? ብድራት ይሆናል?
እቺ ቅኔ ናት ብድራት ይሆናል። አይሆንም ያው ስለዚህ ከርዕስ ውጪ ነው የመለሰልኝ። እኔ ምንም ያልገባኝም እናት እስቲ ከገባችሁ ተናግሩኛል። ቅኔውን የሚመልስ እንደውም በእንትን ላይ እንገረ ኦኬ አሁን የተናገርካት ቅኔ ናት ነው? የስ ኧረ አንቺም ቤት ገብተሽ አስተውይ እስቲ። በጣም ጥሩ እስቲ እናየዋለን። ለማንኛውም ቼክ እናደርጋለን። እውነተኛ ታሪክ ነው ግን አሁን በዚህ አጋጣሚ ጣል አድርጌያለሁ። ኦኬ እውነተኛ ታሪክ ይሆናል አይሆን ለራሱ ነው የጠየቀው እንዳልኩሽ ብድራት ይሆናል አይሆንም። ያው ይቅርታ አድርጉልኝና እኔ የተናገረው ነገር ምንም አልገባኝም ከመለሰልኝ ውጪ ማለት ነው። የመለሰ ሰው ግን ሽልማት አለው። ያውኑን ቅኔ ፈቶ በስትክክል የመለሰ ሰው ሽልማት ሁሉ አለው። የተናገርከው ነገር ግን ትክክል ነው። ምንም ታሪክ ነው ሲጀመር ታሪክ ነው። ጥንት አባቶቻችን ቅኔ እነሱ ልምዳቸው አልነበር? የሱ ከሱ የመጣ ታሪክ ነው ነው የምልሽ። ኦኬ በጣም ጥሩ